ሰላም ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብራ ስለ አዮናይዜሽን ኦፍ ዋተር የምንመለከት ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኛ ጋር በሰፊው መማር ትችላላችሁ። ወደ ለሰኑ እንግባ። After completing this sub-unit, you will be able to describe the ionization of water. ይህንን ለሰን ተምራችሁ ካበቃችሁ በኋላ ስለ ወተር አዮናይዜሽን በደንብ አድርጋችሁ መግለጽ ትችላላችሁ። እንዲሁም ደግሞ you can derive what the expression of ion product for water ወይም dissociation constant of water KW። ስለዚህም ጉዳይ በደንብ መግለጽ ትችላላችሁ ማለት ነው። Now you will be able to what explain why water is a weak electrolyte። ውሃ ለምንድን ነው ዊክ ኤሌክትሮላይት የሆነው የሚለውን ነገርም ማብራራትም ትችላላችሁ። አዮናይዜሽን ኦፍ ዋተር how do you calculate the concentration of hydronium ions if the concentration of hydroxide ions and dissociation constant of water at 25 degree Celsius are given ነው የሚለን። ስለዚህ ይህን እንዴት ካልኩሌት ማድረግ እንደምንችል መመልከት እንችላለን። እነዚህ ጊቭኖች ከተሰጡን ለምሳሌ the concentration of hydroxide ion እና የዲሶሉሽን ኮንስታንት ቫሊዩ ይሄንኛው ማለት ነው KW እነዚህ ቢሰጠን የኮንሰንትሬሽን ኦፍ ሃይድሮኒየም አዮንን እንዴት ካልኩሌት ታደርጋላችሁ ነው የሚለን። ሶ ይሄንን ለማወቅ ያው ዲሶሉሽን ኮንስታንት ኦፍ ዋተር which is equal to concentration of hydroxide ion times what concentration of hydronium ion ነው ፎርሙላችን ግሬድ 10 እንደተማራችሁት ማለት ነው። ከዛስ concentration of hydronium ion which is equal to dissociation constant of what water divided by what concentration of ሃይድሮክሳይድ አዮን አድርገን ካልኩሌት ማድረግ እንችላለን። ባይ ዘ ዌይ ተማሪዎች የዕለቱ ትምህርታችንም ስለዚህ ጉዳይ ነው፣ እንዴት ይሄን ፎርሙላ መጠቀም እንዳለብን የምናይበት ለሰን ስለሆነ አሁን አብረን መመልከት እንችላለን። Although a pure water is often considered a non-electrolyte or non-conductor of electricity, precise measurement do show a very small conduction። እዚህ ላይ ምንድን ነው ምንም እንኳ ወተር ዊክ ኤሌክትሮላይት ቢሆን ወይንም ነን ኤሌክትሮላይት ቢሆን በሌላ አነጋገር ምን ኮንዳክተር ባይሆን በቃ ፍሪሊ ኤሌክትሪክ ኮንዳክተር ባይሆን እንኳ አንዳንድ በጣም ፕሪሳይዝ ሜዠርመንቶች ምን ያሳዩናል? ትንሽ ኤክስቴንት ወተር ኤሌክትሪክ ኮንዳክት እንደሚያደርግ ያሳያል። ይህ ማለት ደግሞ ውሃ ምንድነው ማለት ነው ዊክ ኤሌክትሮላይት እንደሆነ ይነግረናል ማለት ቬሪ ዊክ ኤሌክትሮላይት። ይህ የሆነበት ምክንያት ደግሞ እንግዲህ ካሁን በፊት እንደተማራችሁት ግሬድ 10 ላይ ኤሌክትሮኬሚስትሪ ላይ ማለት ነው ምን አለ ኤሌክትሪካል ኮንዳክቲቪቲ በሁለት ይከፈላል። ሜታሊክ ኮንዳክቲቪቲ እና ኤሌክትሮላይት ኮንዳክቲቪቲ። ሜታሊክ ኮንዳክቲቪቲ ምን ነበረ? ሜታሊክ ሜታሊክ ኮንዳክቲቪቲ ብለን የምንጠራው ዱቱዋት ፍሪሊ ሙቬብል ሞባይል ኤሌክትሮን ነበረ። ኤሌክትሮላይቲክ ኮንዳክቲቪቲ ደግሞ ምንድን ነው የሚያሳየን? ይሄ ደግሞ ፍሪሊ ዋት ሞባይል ወይንም አዮኖች ነው። እነዚህ አዮኖች ካታዮንና አናዮን መሆን አለባቸው ማለት ነው። በካታዮንና በአናዮን ምክንያት ምን ይኖራል ማለት ነው? ኤሌክትሪክ ኮንዳክቲቪቲ ነበረ። ስለዚህ ውሃም ሰልፍ አዮናይዜሽን በባለፈው ለሰናችን ወተርም ሰልፍ አዮናይዜሽን ያካሂዳል። ወደ ምን ይቀየራል? ወደ ሃይድሮኒየም አዮንና ወደ ሃይድሮክሳይድ አዮንነት ይቀየራል። ግን የነዚህ አማውንት የሃይድሮኒየም አዮን አማውንትና የሃይድሮክሳይድ አዮን አማውንት ቬሪ ቬሪ ስሞል ስለሆነ አማውንታቸው እነዚህ ካታዮንና አናዮኖች ወይም ሃይድሮኒየም አዮንና ሃይድሮክሳይድ አዮን መጠን በጣም በማነሱ ምክንያት ቬሪ ዊክ የሆነ ኤሌክትሮላይት ነው ማለት ነው። ስለዚህ ዋይ ዋተር ኢዝ ዊክ ኤሌክትሮላይት ብትባሉ ቢኮዝ ዋተር አዮናይዝድ ሊሆን የሚችለው ቬሪ ስሞል ኤክስቴንት ነው ማለት ነው። በጣም አነስተኛ በሆነ ኤክስቴንት ነው ማለት ነው። This conduction results from self-ionization or auto-ionization of water, a reaction in which what two like molecule react to give ions። ያ ማለት ውሃው
ቬሪ ዊክ ኤሌክትሮላይት ነው ብለናል። ይህ የሆነበት ምክንያት ደግሞ ወተር ምን ስለሚያካሄድ ነው ማለት ነው? ሰልፍ አዮናይዜሽን ስለሚያካሄድ ነው ማለት ነው። ዋን ወተር ሞለኪል ሌላኛውን የወተር ሞለኪል ምን ማድረግ ይችላል ማለት ነው? አንደኛው እንደ አሲድ አንደኛው እንደ ቤዝ ሆኖ የተወሰነች አማውንት በጣም ቬሪ ስሞል የሆነች ኤክስቴንት ሃይድሮኒየም አየን እና ሃይድሮክሳይድ አየንን ይሰጠና ማለት ነው። ይሄ ደግሞ ሰልፍ አዮናይዜሽን ብለን እንጠራዋለን ማለት ነው። ዘ ወተር ሞለኪል ካን አክት አስ አይዘር አን አሲድ ኦር ቤዝ ኢት ኢዝ አምፊፕሮቲክ። እዚህ ላይ ምንድን ነው የውሃ ሞለኪል እንደ አሲድ ወይንም እንደ ቤዝ አክት ያደርግ ነበር። አይተና ባለፈው አምፊፕሮቲክ ስፒሽስ ላይ በደንብ አይተን ነበረ። ለዛ ደግሞ ምርጥ ኤግዛምፕላችን ወተር ሞለኪል ነበር ማለት ነው። ኢት ሹድ ካምስ አስ ኖ ሰርፕራይዝ ዛት አመንገስት ዋት ደምሰልፍ ወተር ሞለኪልስ ካን ፕሮዱስ ሃይድሮኒየም አየን ኤንድ ሃይድሮክሳይድ አየን። አሁን እንደነገርኳችሁ ይህ ነገር ሰልፍ አዮናይዜሽን ወተር ሰልፍ አዮናይዜሽን በሚያካሄድበት ጊዜ የሃይድሮኒየም አየን እና ሃይድሮክሳይድ አየን ምን ያደርጋ ማለት ነው? ፎርም ያደርጋ ማለት ነው። ይህ ማለት ያው በሰልፍ አዮናይዜሽን ውስጥ ስትመለከቱ አይዴንቲካል የሆነ ስፒሽስ ራሱን አዮናይዝድ የሚያደርግ ከሆነ ሰልፍ አዮናይዜሽን አሊያም ይህ ሰብስታንስ አንዱ እንደ አሲድ ሌላኛው እንደ ቤዝ ሆኖ አክት ካደረገ አምፊፕሮቲክ ስፒሽስ ነው ማለት ነው። ስለዚህ ሃይድሮኒየም አየን እና ሃይድሮክሳይድ አየን እነዚህ ይፈጠራሉ። ግን የነዚህ አማውንት ቬሪ ስሞል አማውንት ስለሆነ ወተር ሞለኪልን ዊክ ኤሌክትሮላይት እንዲሆን አድርጎታ ማለት ነው። ሌላው እዚህ ላይ እንደምታዩት አንዱ የወተር ሞለኪል ምንድነው የሚያደርገው ማለት እንደ አሲድ አክት ያደርጋል። ምክንያቱም ሃይድሮጅኑን ምን ያደርጋ ማለት ነው ለሌላኛው ወተር ሞለኪል ይሰጣ ማለት ነው። እቺ ሃይድሮጅኗ ወደ ማን ነው የምትመጣ ማለት ነው? ወደ ቤዝ ወደ ሆነው ወተር ማለት ነው። በዚህ መሰረት ሃይድሮኒየም አየን እና ሃይድሮክሳይድ አየን ይፈጠራል። ላይክ ኤኒ ኢኩሊብሪየም ፕሮሰስ ዘ አውቶ አዮናይዜሽን ኦፍ ወተር ኢዝ ዲስክራይብድ ኳንቲቴቲቭሊ ባይ ዋት አን ኢኩሊብሪየም ኮንስታንት ጊቨን። በዚህ መንገድ ይገለጻል። እንዴት እንደተገለጸ ላሳያችሁ። በመጀመሪያ ወተር ሞለኪል ሰልፍ አዮናይዜሽን ሲያካሄድ ዋን ወተር ሞለኪል አዮናይዝድ ባይ አዘር ነው፣ በሌላኛው አዮናይዝድ ይሆናል። ስለዚህ ሃይድሮኒየም አዮን እና ሃይድሮክሳይድ አዮን እንደዚህ እናኳ ይፈጠራል። ስለዚህ ግሬድ 11 ላይ ስትማሩ ኢኩሊብሪየም ኮንስታንት ኬ which is equal to ወይም ኬሲ which is equal to concentration of product ሃይድሮኒየም አዮን ታይምስ ዋት ሃይድሮክሳይድ አዮን divided by what reactant concentration that means water molecule the whole square ሁለት ስለሆነ ነው the whole square የምንለው ማለት ነው። ይቺና ይቺ the whole square ነው። ያው ግሬድ 11 ላይ በሰፊ ተምራችኋል የዚህ ኬሚካል ኢኩሊብሪየም ስለ ኬሲ ማለት ነው። ከዛስ ምን ፎርም ያደርጋል ማለት ነው። እዚህ ላይ the concentration of water molecule pure states ከሆነ ድረስ ምንድነው ማለት ነው? ዋን ነው ማለት ነው። በዚህ መሰረት KC which is equal to concentration of ሃይድሮኒየም አዮን ታይምስ ሃይድሮክሳይድ አዮን መሆን ይችላል ማለት ነው። ምክንያቱም ዋንን ብትተኳት ዘ ሆል ስኩዌር ብታደርጓት ለውጥ አታመጣም ማለት ነው። እና እዚህ ላይ የተሰጣችው ኬሲ የተባለው አት 25 ዲግሪ ሴልሲየስ የሚሰጠን ቫልዩ አለ ወይም ቁጥር አለ። ወተር አዮናይዝድ የሚሆንበት መጠኑ በጣም አነስተኛ እንደሆነ እንመለከታለን አሁን ላይ። because the concentration of ions formed is very small and the concentration of water remain essentially constant እዚህ ላይ በደንብ ማየት ያለብን የእነዚህኞቹ ኮንሰንትሬሽን ቬሪ ስሞል ነው፣ በጣም አነስተኛ ቫሊዩ ነው። ስለዚህ በጣም አነስተኛ ቫሊዩ ስለሆነ አባውት ዋት 56 ሞላር ኤንድ 25 ዲግሪ ሴልሲየስ ይህንን እንደ ቁጥር ተሰጥቶ እንደ ኮንስታንት ቫሊዩ እንደ ቁጥር አስቀምጣችሁ ቴምፕሬቸሩን 25 ዲግሪ ሴልሲየስ አድርጋችሁ የእነሱን ኮንሰንትሬሽን ደግሞ 56 ሞላር አድርጋችሁ ዊ መልቲፕላይ ኬሲ ባይ ዋት ወተር the whole square ነው። ይሄኛው ዋን ነው the whole ዋን ነች። እችኛቱ ቅድም እንደነገርኳችሁ ለውጥ አታመጣም። እና to obtain a new equilibrium constant the ion product constant for water KW እናገኛለን። በዚህ ቴምፕሬቸር በዚህ ሞላሪቲ ምን ያክል የሆነች ቁጥር እናገኛለን። በጣም ስሞል ኤክስቴንት የሆነች ነምበር እናገኛለን KWን። እዚህ ላይ በደንብ ማየት ያለባችሁ 56 ሞላር የተሰጣችሁ ልክ እንደ ኮንዲሽን ነው። 25 ዲግሪ ሴልሲየስም ምንድነው ሩም ቴምፕሬቸር ነው ማለት ነው። ከአሁን በፊት እንዳያችሁት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ላይ አለም ደግሞ አት ስታንዳርድ ኮንዲሽን የሚባል ነገር ከሰማችሁ ኮንሰንትሬሽኑን 1 ሞላር ፕሬሸሩን 1 አትሞስፌር ቴምፕሬቸሩን 25 ዲግሪ ሴልሲየስ ይባላል። እዚህ ላይ ግን ለዲሶሉሽን ኮንስታንት ኦፍ ዋተር ኮንሰንትሬሽኑን 56 ሞላር
እንዲሁም ደግሞ ቴምፕሬቸሩን ደግሞ 25 ዲግሪ ሴልሲየስ አድርገን ካልኩሌት ስናደርግ የምናገኘው ቬሪ ስሞል የሆነ ኢኩሊብሪየም ኮንስታንት እናገኛለን፣ ወይም ዲሶሉሽን ኮንስታንት ኦፍ ዋተር ኬደብሊውን እናገኛለን ማለት ነው። ዊ ኮልድ ዘ ኢኩሊብሪየም ቫሊዩ ኦፍ ዘ አዮን ፕሮዳክት ሃይድሮኒየም አየን ታይምስ ዋት ሃይድሮክሳይድ አየን። ዘ አዮን ፕሮዳክት ኮንስታንት ፎር ዋተር ወይም ኬደብሊው አት 25 ዲግሪ ሴልሲየስ the value of kW is 1 times to the power of minus 14 ይችን የምታክል ቁጥር እናገኛለን ማለት ነው። like what any equilibrium constant ማንኛውም equilibrium constant ብለን እንደምንጠራው ሁሉ kW ቴምፕሬቸር በጨመረው ቁጥር ይቀያየራል ማለት ነው። ግን 25 ዲግሪ ሴልሲየስ ላይ የምናገኘው ቁጥር 1 times to the power of minus 14 ነው ማለት ነው። ስለዚህ ዲሶሉሽን ኮንስታንት ኦፍ ዋተር ይህንን ፎርሙላ ተጠቅመን ይችን አይነት ቁጥር እናገኛለን። the concentration of hydronium ion times what hydroxide ion የሁለቱ ብዜት ይህን አይነት ቁጥር ነው የሚሰጠን። በምን ያክል ቴምፕሬቸር? ሩም ቴምፕሬቸር ላይ በ25 ዲግሪ ሴልሲየስ። ነገር ግን ቴምፕሬቸሩን ብቀይሩት 37 ዲግሪ ሴልሲየስ ብታደርጉት ምን ይሆናል ማለት ነው? 2.5 times the power minus 14 ነው ማለት ነው። ባይ ዘ ዌይ ተማሪዎች ይሄ በተለያየ ዓመት ኢንትራንስ ኤግዛም ላይ መጥቷል። ምንድነው? with increasing temperature equilibrium constant Kc ቫሪ ያደርጋል። እንዳውም ኢኩሊብሪየም ኮንስታንት ኬን አፌክት ሊያደርገው የሚችለው ኦንሊ አፌክት ሊያደርግ የሚችለው ቴምፕሬቸር ነው። በዚህ መሰረት የዚህ ዋጋ ቴምፕሬቸሩ ሲቀያየር እሱ የሚቀያየር ማለት ነው። ለምሳሌ በ37 2.5 መጥቷል። በ25 ዲግሪ ሴልሲየስ ግን 1 times to the power minus 14 ማየት ችለናል ማለት ነው። because we often write hydrogen plus in aqueous solution and hydronium ወይንም ሃይድሮጅን ፕላስ እና ሃይድሮኒየም አየን ሁለቱ አንድ አይነት ናቸው። the ion product constant for water can be written እዚህ ላይ የሃይድሮጅን ፕላስን ሊሆን ይችላል አለም ደግሞ የሃይድሮክሳይድ አዮንን in aqueous solution ሁለቱ ስናስቀምጥ in terms of dissolution constant of water kW which is equal to what የሁለቱ ፕሮዳክት ነው ሃይድሮክሳይድ አዮን ታይምስ ሃይድሮኒየም አዮን ሁለቱን እንደዛ አድርገን አባስተን የምናስቀምጠው። ከዛ የአንደኛው ቫልዩ ከተሰጠን ይሄ ሁሉ ጊዜ at 25 ዲግሪ ሴልሲየስ ኮንስታንት ዋጋ ስለሆነ ያለው የአንደኛው ቫልዩ ከተሰጣችሁ መፈለግ እንችላለን። ለምሳሌ ሃይድሮኒየም አዮን ወይም pH ዋጋ የሆነ ቁጥር ከተሰጠን የዚህኛውን ቫልዩ ማግኘት እንችላለን። አለም ደግሞ የሃይድሮክሳይድ አዮን ቫልዩ ከተሰጣችሁ የሃይድሮኒየም አዮንን ቫልዩ ወይም መጠን ማወቅ እንችላለን። using dissolution constant of water ወይም KW you can calculate the concentration of hydronium ion and hydroxide ion in pure water። ስለዚህ የፒውር ዋተርን አሁን እንደነገርኳችሁ ይህንን ፎርሙላ ወይም የዚህን ዋጋ በመፈለግ ማነው በመጠቀም የአንደኛውን ቫልዩ ቢሰጠን ሌላኛውን ቫልዩ መፈለግ እንችላለን ማለት ነው። የፒውር ዋተርን this ion are produced in what equal number in pure water በመጀመሪያ ደረጃ at 25 degree Celsius ወይም KW which is equal to concentration of hydronium ion times what hydroxide ion which is equal to 1 times to the power of minus ምንድነው ማለት ነው 14 ነው ብለናል። but ይህ የሆነው ምንድነው በ25 ዲግሪ ሴልሲየስ ነው። በዚህ ያክል ቴምፕሬቸር ነው እና እዚህ ቦታ ላይ the concentration of hydronium ion which is equal to concentration of what hydroxide ion ነው በ25 ዲግሪ ሴልሲየስ ማለት ነው። ስለዚህ የአንደኛው ዋጋ ምን መሆን ይችላል ማለት ነው። እዚህ ላይ ሁለቱ አንድ አይነት ከሆኑ ልክ እንደ ኤክስ ስኩዌር እንደማጠቀም ነውና ሃይድሮኒየም አዮን ሁለቱ እኩል ናቸው ብለናል። ሆል ስኩዌር ብንለው which is equal to what 1 times to the power of minus 40 ማለት ይችላልላችሁ። ስለዚህ ሃይድሮኒየም አዮን ብቻውን ለማግኘት ቦት ሳይድ ራዲካል አስገብታችሁ ማለት ነው። ቦት ሳይድ እንደዛ አስቀምጣችሁ የምታገኙት የሃይድሮኒየም አዮን መጠን ምን ያክል ነች ማለት ነው 1 times to the power of minus 7 ነው የምትመጣላችሁ። ስለዚህ ሁለቱ ምንድናቸው ማለት ነው ኢኳል ናቸው። የሁለቱም ዋጋ ምንድነው ማለት ነው አንድ አይነት ነው። 1 times to the power of minus 7 ይሆናል ማለት ነው። አንድ አይነት ዋጋ እናገኛለን ማለት ነው። ኢኳል አማውንት ይህ ማለት በአነጋገር ተማሪዎች ኤክስ ስኩዌር which is equal to what ሃይድሮኒየም አዮን ታይምስ ሃይድሮክሳይድ አዮን ነው። ዜን ሰብስቲቲዩቲንግ ይሄንን ተክተን into what the equation for the ion product constant KW ያችን ቁጥር በመተካ 1 times to the power minus 14 ተክታችሁ ማቦታ እዚች ቦታ ላይ ተተኩና ምን ልታገኙ ያላችሁ you get at 25 degree Celsius 1 times to the power minus 14 ነበረ ኤክስ ስኩዌር ጋር ኢኳል ነው። ቦት ሳይድ ራዲካል ብታደርጉት ሄንስ የኤክስ ዋጋ 1 times to the power minus 7 ነው አሁን እንዳሳየዋችሁ። ይህ ዋጋ ደግሞ at 25 degree Celsius የሁለቱም ኢኳል ነው። at equilibrium ላይ ሁለቱም አንድ አይነት ናቸው።
1 ታይም ቱ ዘ ፓወር ማይነስ 7 ሞላር የሚመጣው የሁለቱም ዋጋ ማለት ነው እኩል ነው። ስለዚህ እዚህ ላይ ምን መያዝ ትችላላችሁ መሰላችሁ? KW which is equal to concentration of hydronium ion times hydroxide ion ይህ 1 ታይም ቱ ዘ ፓወር ኦፍ ማይነስ 14 ነው። at equilibrium the concentration of hydronium ion which is equal to ከሃይድሮክሳይድ አዮን ጋር ኢኳል ነው። ይህ ማለት ይህን ሪአሬንጅ አድርጋችሁ ምን ታገኛላችሁ ማለት 1 ታይም ዘ ፓወር ኦፍ ማይነስ 7 ነው ማለት ነው። ስለዚህ ይህን ያክል ሞላር ነው፣ ይህን ያክል ኮንሰንትሬሽን ቫልዩ አለው ማለት ነው። if you add an acid or base to water አሁን ውሃ ላይ አሲድ ወይም ቤዝ ብትጨምሩ the concentration of hydronium ion and hydroxide ion will no longer to be equal ሁለቱ ግን ኢኳል አይሆንም። አሁን እንግዲህ አንድ አሲድ በአርሄነስ ጊዜ ማለት ነው አሲድ ብለን የምንጠራው ሰብስታንስ ኢን ዋተር ካን ኢንክሪዝ ዘ ኮንሰንትሬሽን ኦፍ ምን ነበረ? ሃይድሮኒየም አዮን ነበረ። ስለዚህ ውሃ ላይ አሲድ ሲጨምሩ የሃይድሮኒየም አዮኑ ከፍ ይላል ማለት ነው። እኩል ሊሆኑ የሚችሉት ፒውር ለሆነ ወተር በ25 ዲግሪ ሴልሲየስ ፒውር ለሆነ ወተር ብቻ ነው ኢኳል ቫልዩ ሊኖረው የሚችለው። ስለዚህ አሲድ ሲጨምሩ የዚህኛው ቫልዩ ይበልጣል። ቤዝ ሲጨምሩ ደግሞ የሃይድሮክሳይድ አዮን መጠኑ ይጨምራል ማለት ነው። ስለዚህ ሁለቱ እኩል ሊሆኑ የሚችሉት ፒውር በሆነ ወተር እንጂ አሲድ ወይም ቤዝ ከጨመራችሁ የሁለቱ ዋጋ ይበላለጣል ማለት ነው። ግን እዚህ ላይ በደንብ ማየት ያለብን በደንብ አስተውሉ ተማሪዎች። እዚች ላይ ኢኩሊብሪየም ኮንስታንት ኢኩዌሽኑ KW ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ታይምስ ሃይድሮክሳይድ አዮንን ምንም እንኳ አሲድና ቤዝ ብትጨምሩ መጠቀም እንችላለን። ምክንያቱም የዚህ ቫልዩ ከፍ ቢልም እንኳ ሃይድሮኒየም አዮንን በዛው ማግኘት እንችላለን። at 25 ዲግሪ ሴልሲየስ ላይ ግን ኮንስታንት ሆኖ ነው የሚቆየው ማለት ነው። in any aqueous solution at 25 degree Celsius no matter what is contains the product of hydrogen plus and hydroxide ion must always equal 1 times the power of minus 14 ነው ማለት ነው። ስለዚህ እዚህ ላይ በደንብ ባስተውሉ ተማሪዎች። ምንም እንኳ የሃይድሮኒየም አዮን እና የሃይድሮክሳይድ አዮን ቁጥር ቢበላለጥም በ25 ዲግሪ ሴልሲየስ ላይ የዲሶሲሽን ኮንስታንት ዋጋውን ሊቀይረው አይችልም። ምክንያቱም ዲሶሲሽን ኮንስታንት K ዋጋ አፌክት ሊደረግ የሚችለው በቴምፕሬቸር ብቻ እንጂ በኮንሰንትሬሽን በምንም አይነት መንገድ አፌክት አይደረግም። ኮንሰንትሬሽን ቫልዩ ጨመረ ቀነሰ ለKW ዋጋ አይሰጠውም። ግን ቴምፕሬቸሯን ሽፍት ብታደርጓት ወይም መጠኗን ከፍ ብታደርጓት አዘራች ደግሞ ብቀንሷት የKW ዋጋ 1 ታይም ቱ ዘ ፓወር ማይነስ 40 ምን ያርጋማት ሊቀያየር ይችላል። እና እዚህ ላይ አሲድ ጨመራችሁ ቤዝ ጨመራችሁ K ዋጋን ወይም ዲሶሲሽን ኮንስታንት KWን አፌክት ሊያደርገው አይችልም ማለት ነው። ግን አፌክት ሊያደርግ የሚችለው የማን ዋጋ ብቻ ማለት ነው? የሃይድሮኒየም አዮንን አለም ደግሞ የሃይድሮክሳይድ አዮንን የነሱን ኮንሰንትሬሽን ወይም አማውንት ነው እንጂ አፌክት ሊያደርግ የሚችለው ዲሶሲሽን ኮንስታንት KWን ግን አፌክት ሊያደርግ አይችልም ማለት ነው። ሁልጊዜም KW ሲኳልቱ ይህ ፕሮዳክት ዋጋ ታስቀምጣላችሁ። ከዛ ቫልዩ ደግሞ 1 ታይም ቱ ዘ ፓወር ማይነስ 14 ነው። መቼ? ቴምፕሬቸሩ 25 ሲሆን። ስለዚህ ቴምፕሬቸር ውስጥ ከጨመራችሁ ይህ ቁጥር ይቀየራል፣ ከቀነሳችሁም ይህ ቁጥር ሊቀየር ይችላል። ነገር ግን ኮንሰንትሬሽን ኦፍ ሃይድሮኒየም አዮን እና ሃይድሮክሳይድ አዮን ቢቀያየሩም የአሲድ ወይም የቤዝ መጠኑ ቢቀያየርም የKWን አፌክት ሊያደርግ አይችልም ማለት ነው። ስለዚህ the equilibrium nature of auto ionization or self ionization of water allows us to what define acidic and basic solution። ይሄ ቫልዩ ወይም equilibrium constant እዚች ላይ ስናስቀምጣት የነበረችው KW which is equal to concentration of hydronium ion times hydroxide ion ስንል የነበረው ይህ ማለት ነው። ለምን ይጠቅመናል? ትልቁ ቫልዩ ወይም ትልቁ አፕሊኬሽኑ ምንድነው ማለት ነው? አንድ ሶሉሽን አሲዲክ ነው ወይስ ቤዚክ ነው ለማለት ያስችለናል ማለት ነው። ስለዚህ in terms of what relative magnitude of concentration of hydronium ion and hydroxide ion የሁለቱ ዋጋ at 25 ዲግሪ ሴልሲየስ መበላለጥ ወይም እኩል መሆን የሆነ ሶሉሽን አሲዲክ ነው ኒውትራል ነው ወይስ ቤዚክ ነው የሚለውን ነገር ምን ያደርገናል ማለት ነው? ያሳየናል ማለት ነው። ለምሳሌ የመጀመሪያው ኮንዲሽን ኒውትራል ሶሉሽን ከሆነ ምንድነው? የሁለቱ ዋጋ ኢኳል መሆን ነው። የሃይድሮኒየም አዮን እና የሃይድሮክሳይድ ዋጋ ሁለቱ እኩል ከመጣ ያ ማለት መጀመሪያ ላይ እንዳያችሁት which is equal to 1 times to the power of minus 7 ሁለቱ ኢኳል ከሆኑ ያ ሶሉሽን ፒውር የሆነ ኒውትራል ሶሉሽን ነው ማለት ነው። ሌላኛው እንደያ ደግሞ አናሲዲክ ሶሉሽን ከሆነ እንግዲህ አሲዲክ ሲባል
የአሲድ መገለጫው ሃይድሮኒየም አየን ነው። ስለዚህ the amount of hydronium ion ከማን መብለጥ አለበት ማለት ነው? ከሃይድሮክሳይድ አየን መብለጥ አለበት ማለት ነው። ሌላኛው ደግሞ ቤዚክ ከሆነ ደግሞ ቤዝን የምንገልጸው በሃይድሮክሳይድ አየን ስለሆነ የኮንሰንትሬሽን ኦፍ ሃይድሮክሳይድ አየን መጠን ምን መሆን አለበት ማለት ነው? መብለጥ አለበት ማለት ነው። በዚህ መሰረት ነው ልንገልጽ የምንችለው። እንግዲህ ተማሪዎች አክቲቪቲ 1.4ን አብረን እንመልከት። ፎርም ኤ ግሩፕ ኤንድ ዲስከስ ዘ ፎሎዊንግ ራይት ኤ ሪፖርት ኦን ዘ ዲስከሽን ኤንድ ፕሬዘንት ቱ ዘ ክላስ መኒ ሰብስታንስ አንደርጎ አውት አዮናይዜሽን ላይክ ዋተር ፎር ኤግዛምፕል ዘ አውት አዮናይዜሽን ኦፍ ዋት ሊኩዊድ አሞኒያ ብንወስድ አሞኒያ ሰልፍ አዮናይዜሽን ያካሂዳል እና አሞኒየም አየን እና አማይድን ፎርም ያደርጋል። ይህንን አይነት ልክ ውሃ ሃይድሮክሳይድ አየንን እና ሃይድሮኒየም አየንን ፎርም እንዳደረገ ሁሉ እዛይ ደግሞ አሞኒየም አየንና አማይድን ፎርም ያደርጋል። ስለዚህ የመጀመሪያው ጥያቄ ምንድን ነው? ራይት ኢኩሊብሪየም ኮንስታንት ወይም ኬሲ ኤክስፕሬሽን ፎር አውቶ አዮናይዜሽን ኦፍ አሞኒያ ዳት ኢዝ አናሎገስ ቱ ዋት ዘ ዲሶሲዬሽን ኮንስታንት ዋተር ኤክስፕሬሽን ልክ እንደሱ የዚህን ግለጹት። ኬሲውን በደንብ አድርጋችሁ ኤክስፕረስ አድርጉን ነው የሚለው። ስለዚህ አብረን እንመልከት። እዚህ ላይ እንዴት አድርገን መግለጽ እንችላለን? 2 ሞል ኦፍ አሞኒያ ሰልፍ አዮናይዜሽን አሞኒያ ባይ ዘ ዌይ ጋዝ ነው፣ ሰልፍ አዮናይዜሽን ያካሂዳል። ይህ ማለት አሞኒየም አዮንን እና ምንም ፎርም ያደርጋል ማለት ነው፣ አማይድን ፎርም ያደርጋል ማለት ነው። አማይድ እንደዚህ ፎርም ያደርጋል። ስለዚህ ኬ which is equal to concentration of product that means ይችኛይቱ ቫልዩ ማለት ነው ታይምስ ዋት NH 2 ማይነስ እንደዚህ ነው ዲቫይድ ባይ ኮንሰንትሬሽን ኦፍ ምን ነው ማለት ነው አሞኒያ። በዛ አይነት መንገድ መግለጽ እንችላለን ማለት ነው። ስለዚህ ይሄ የሚያሳየን ምንድን ነው? በደንብ ማየት ያለብን የወተር ፒውር ወተር ሊኩዊድ ከሆነ ምንድነው ማለት ነው መጻፍ አንችልም። ይሄ ግን ጋዝ ነው። ፊዚካል ስቴቱ አሞኒያ ማለት ጋዝ ነው። ወተር አቶም ቴምፕሬቸር ግን ፒውር ሊኩዊድ ስለሆነ ኮንሰንትሬሽኑ ምንድነው ማለት ነው የሱ ወተር ሞለኪል ኮንሰንትሬሽኑ ኮንስታንት 1 ብለን ነበር ስንወስድ የነበረው። ስለዚህ በዚህ አይነት መንገድ መግለጽ ትችላላችሁ ለመጀመሪያው ጥያቄ ማለት ነው። ሁለተኛው ጥያቄ ምንድነው የተሰጠን? ኔም ዘ ስትሮንገስት አሲድ ኤንድ ስትሮንገስት ቤዝ ዛት ካን ኤግዚስት ኢን ሊኩዊድ አሞኒያ ነው የሚለን። ይህ ማለት ዲሶሲዬሽን ኮንስታንት ኦፍ አሞኒያ which is equal to ዲሶሲዬሽን ኮንስታንት ኦፍ አሞኒያ which is equal to concentration of ምንድነው የተሰጠ ማለት ነው አሞኒየም አዮን ታይምስ ዋት አማይድ ይችኛይቱ ነች የተሰጠችን ዲቫይድ ባይ ዋት ለምንድን ነው ያለች ያለችው አሞኒያ ዘ ሆል ስኩዌር። ይሄን አይነት አቀማመጥ ነው። ግን ይህን ፎርሙላ ባትጠቀሙም ስትሮንገስት አሲዱና ስትሮንገስት ቤሱን መለየት ትችላላችሁ። ምክንያቱ ለመሰላችሁ አሞኒያ ሰልፍ አዮናይዜሽን ነው የሚያካሂደው ብለናል። NH3 አንዱ አሞኒያ እንደ አሲድ ሌላኛው አሞኒያ ደግሞ እንደ ቤዝ አክት ያደርግና ምን ፎርም ያደርጋ ማለት ነው አሞኒየም ፕላስ አማይድን ይችን ፎርም ያደርጋ ማለት ነው። እዚህ ላይ አንደኛው አሞኒያ ለምሳሌ ይሄ ሃይድሮጅኑን ለዚህ ከሰጠ ምን ሆነ ማለት ነው አሲድ ነው እንበል። ይሄ አሲድ ነው፣ ይሄ ደግሞ ምንድነው ማለት ነው ቤዝ ነው ማለት ነው ስለተቀበለ። ስለዚህ አሲድ ግዴታ ኮንጁጌት ምን ይኖረዋል ቤዝ ይኖረዋል ይሄኛው ማለት ነው። ይሄኛው ደግሞ አሲድ ነው ሃይድሮጅን የተቀበለ ወይም ፕላስ ሳይን ያለው። ዋናው ጥያቄ ካሁን በፊት እንዳየነው አምፊፕሮቲክ ስፒሺስ ላይ ወይም ስትሬንግዝ ኦፍ ምን ብለና ማለት ኮንጁጌት አሲድ ቤዝ ፔር ላይ ከነዚህ መካከል ስትሮንጉ ማን ነው? ይሄ በጣም ዊክ ቤዝ ነው። ይችኛይቱም ዊክ አሲድ ነች። ስለዚህ ስትሮንግ አሲድ የሚባለው አሞኒየም አዮን ስትሮንግ አሲድ ነው። እንዲሁም ደግሞ አማይድም ምንድነው ማለት ነው ይችኛይቱ NH2 ማይነሷ ምንድነች ማለት ነው ስትሮንግ ቤዝ ነች። ምክንያቱም ለምንድን ነው the conjugate base of weak acid strong ነው። the conjugate acid of weak base ደግሞ ምንድነው ማለት ነው ስትሮንግ ነው ማለት። ስለዚህ ይሄ ኮንጁጌት አሲድ ነው የማን NH4 ፕላስ የአሞኒያ ኮንጁጌት ምንድነው ማለት ነው አሲድ ነው ይሄኛው ማለት ነው። ስለዚህ ስትሮንግ ነው። ይሄ ዊክ ስለሆነ እሱም ደግሞ ማለት ነው ስትሮንግ ነው። እንዲሁም ደግሞ NH2 ማይነስ ኮንጁጌት ቤዝ ነው የማን የአሞኒያ። ይሄ በጣም ዊከስት አሲዲቲ ሊያሳይ ነው። የአሲዲቲ ባህሪው ምንም አይደለም እና እዚች ላይ NH2 ማይነሷ ስትሮንግ ቤዝ ነች። ይችኛቱ ስትሮንግ አሲድ ነች። መጀመሪያ ላይ ያስቀመጥኩላችሁ አሲድ ነች።
ይችኛይቱ ደግሞ ቤዝ ነች ማለት ነው። ቤዟ ስትሮንግ ነች ማለት ነው። በዚህ አይነት መንገድ መለየት ትችላላችሁ። ሌላው ሲ ላይ ደግሞ በተመሳሳይ ማለት ነው ይህንን ኢኩዌሽን በመጠቀም ፎር ዋተር ኤ ሶሉሽን ዊዝ the concentration of hydroxide ion less than hydronium ion is acidic. What are the analogous relationship in liquid ammonia ነው የሚለን። ልክ እዚህ ላይ የሃይድሮኒየም አዮን ኮንሰንትሬሽን ከሃይድሮክሳይድ አዮን ከበለጠ ቤዚክ ወይንም አሲዲክ እያልን እንደምናወራው ሁሉ የሃይድሮክሳይድ አዮን ሲያንስ አሲዲክ ይባላል። የሃይድሮክሳይድ አዮን መጠን ሲበዛ ደግሞ ቤዚክ ይባላል። ልክ እንደዚህ ሁሉ እዚህ ላይስ ምን ትላላችሁ? የማንኛው ኮንሰንትሬሽን ሲበዛ ነው አሲዲክ የምትሉት? የማንኛው ኮንሰንትሬሽን ሲበዛ ነው ቤዚክ የምትሉት ነው የሚለን አብረን እንመልከት። እዚህ ላይ ሰልፋይናይዜሽን ኦፍ አሞኒያን ስንወስድ አንደኛው አሞኒያ ሞለኪል እንደ አሲድ፣ ሌላኛው ደግሞ እንደ ቤዝ አክት አድርጎ ስትሮንግ የሆኑ ኮንጁጌት አሲድ እና ኮንጁጌት ምን ፎርም ያደርጋ ማለት ነው ቤዝን ፎርም ያደርጋል። እና ጥያቄው ልክ ኦኤች ማይነስን ከሃይድሮኒየም አዮን ጋር እንዳወዳደር ነው ሁሉ እዚህ ላይ ደግሞ ዲሶሉሽን ኮንስታንት ኦፍ አሞኒያ which is equal to concentration of ammonium ion times what አማይድ ይችን ዲቫይድ ባይ አሞኒያ ይሄንኛውን ተጠቅመን ማለት ነው። ይሄ የዚህ ዋጋን ተጠቅመን ምንድነው የተፈለገው ይሄንንና ይሄንን የአሲዲቲ ቫልዩአቸውን ወይም የቤዝ ባህሪያቸውን በመጠቀም ለምሳሌ if the concentration of ammonia greater than concentration of amide ከሆነ ሶሉሽናችን ወይንም ሜክስቸራችን ምንድነው ማለት ነው ቤዚክ ነው ወይስ አሲዲክ? አሲዲክ ማለት ነው። አሲዲክ ወይ ምክንያቱም አሲዱ ከበለጠ አሲዲክ ነው የሚሆነው ማለት ነው። አማይድ ግሩፕ ላይ ደግሞ NH2 ማይነስ ግሬተር ዛን NH4 ከሆነ ደግሞ ከአሲዱ ማለት ነው ምን ይባላል? ይሄ ቤዚክ ብለን መጥራት እንችላለን። ለምንድነው እንደዚህ ያልነው? እዚህ ላይ በደንብ ማየት ያለብን ይሄንኛው አንድ ሃይድሮጅን ለዚህ ከሰጠ አሲድ ነው፣ ይሄ ደግሞ ቤዝ ነው። ሁልጊዜም አሲድ ኮንጁጌት ቤዝ ይኖረዋል። ይሄ ደግሞ እንደው ማለት ነው አሲድ ነው ማለት ነው። ሶ በዚህ በሪአክታንት ሳይድ ያሉት አሞኒያ ወይንም ስፒሺስ ምንድናቸው? ዊክ ናቸው። የነሱ ኮንጁጌት አሲድ እና ኮንጁጌት ቤዝ ምንድነው ማለት ነው ስትሮንግ ናቸው። ሶ የሁለቱ ቁጥር ደግሞ መበላለጥ የነዚህ የሁለቱ ቁጥር መበላለጥ ወይ አሲዲክ ነው ወይ ቤዚክ ነው እንድንል ያስችለናል ማለት ነው። ኤግዛምፕል 1.3 a chemistry researcher adds a measured amount of hydrochloric gas to a pure water at 25 degrees Celsius and obtained a solution with the concentration of hydronium ion 3 times the power minus 4 molar. Calculate the concentration of hydroxide ion ይለናል። is the solution neutral acidic or basic ነው ብለን ስለዚህ እችን ለመስራት ቀለል ያለች መንገድ አለችን። ምንድነች? KW which is equal to concentration of hydroxide ion times what hydronium ion ነው ፎርሙላችን። ይህን መርሳት የለባችሁም። መቼ at 25 degree Celsius መቀየር የማይችል ቁጥር ስላለን ይህ ከምን ጋር እኩል ነው ማለት ነው 1 times to the power of minus 14 ጋር ኢኳል ነው ማለት ነው። ጥያቄው የሃይድሮኒየም አዮን መጠኑ 3 times to the power minus 4 ቢሆን what about the value of hydroxide ion ማለት ነው የዚህ ዋጋ ምን ያክል ነው የተባልነው። ስለዚህ ይሄን ለመስራት ምን ታደርጋላችሁ? concentration of hydroxide ion always which is equal to at 25 degree Celsius ላይ KW divided by what hydronium ion ነው የሚሆነው። የKW ዋጋችሁ ደግሞ ተሰጥቷችኋል። እዚች ላይ ምን ያክል ስትጨጭ 1 times to the power of minus 14 divided by ምን ነው ማለት ነው ሃይድሮኒየም አዮን ስንት ተሰጥቷል? 3 times 10 the power of ስንት minus 4 ተሰጥቷል ማለት ነው። ይህ በሌላ አነጋገር ምን ይመጣልና ማለት ነው 3.33 እያለ ይቀጥላል ታይም ቱ ዘ ፓወር ኦፍ ስንት ማለት ነው ማይነስ 11 እናገኛለን። ማይነስ 11 ዋጋ እናገኛለን ማለት ነው። ይሄ የማን ዋጋ ነው? የሃይድሮክሳይድ ዋጋው ማለት ነው። ምን ያህል ብሎች 3.3 ታይም ቱ ዘ ፓወር ኦፍ ማይነስ 11 ሞላር እናገኛለን። ስለዚህ አሁን ሁለቱን እናወዳደርና ሶሉሽኑ አሲዲክ ነው ወይስ ኒውትራል ነው የሚለን የማወዳደር እንችላለን። በጣም ቀላል ነው። ምክንያቱም የሃይድሮኒየም አዮን ኮንሰንትሬሽን ምን ያክል ነው 3 ታይምስ ዘ ፓወር ኦፍ ማይነስ 4 ነው። ነገር ግን የሃይድሮክሳይድ አዮን መጠን ደግሞ 3.3 ታይምስ ዘ ፓወር ኦፍ ማይነስ
11 ነው ማለት ነው። ስለዚህ ሁለቱን ስታወዳድሩ የሚበልጠው የአሲዱ ነው። የሃይድሮኒየም አዮን መጠን ይበልጣል ማለት ነው። ስለዚህ መልሳችሁ አሲዲክ ሶሉሽን ይሆናል ማለት ነው። ዘ ፒኤች ስኬል It is well known fact that whether an aqueous solution is acidic, neutral or basic depending on what? The hydronium ion concentration. እዚህ ላይ በደንብ ማየት ያለብን ግሬድ ስለ አሲድ ቤዝ ስትማሩ ምን አለ የአንድን አሲዲቲ ወይም የአንድ ሶሉሽን አሲዲቲ አሊያም ቤዚክ ባህሪውን ለመለካት ፒኤች ስኬል ያስፈልገናል። በተለይ ሶሉሽኑ አሲዲክ ነው፣ ቤዚክ ነው ወይም ኒውትራል ነው ለማለት የሃይድሮኒየም አዮን ኮንሰንትሬሽን መጠኑ ማለት ነው የሱ ቫሊዩ ከሃይድሮክሳይድ አዮኑ ከበለጠ አሲዲክ ነው ማለት ያስችለናል፣ ካነሰ ቤዚክ ነው ማለት ያስችለናል። አለም ደግሞ የሃይድሮኒየም አዮን ኮንሰንትሬሽን የሱ መጠን ከምን ጋር እኩል ከሆነ ከሃይድሮክሳይድ አዮኑ ጋር ኢኳል ከሆነ ምን ማለት እንችላለን ማለት ነው ኒውትራል ነው ማለት እንችላለን ማለት ነው። ሶ ዩ ካን ኳንቲቴቲቭሊ ዲስክራይብ the acidity by giving the hydronium ion concentration። ስለዚህ የሃይድሮኒየም አዮን ኮንሰንትሬሽን ቢሰጣችሁ በቁጥር ደረጃ ቢሰጣችሁ አሲዲቲውን ዋጋ መናገር ትችላላችሁ ማለት ነው። ያው እንግዲህ ፒኤች ስኬል ላይ ስትመለከቱ እዚህ ላይ ሞር ቤዚክ አሊያም ደግሞ ሃይሊ የቤዚክ ባህሪ አልካላይን ሶሉሽን ከሆነ አልካላይን ማለት ቤዚክ ለማለት ነው እና የሱ መጠን ከፍተኛ ከሆነ የሃይድሮክሳይድ ቫልዩ ሃይስት ከሆነ እንደዚህ አይነት ነገር ታገኛላችሁ። ይህን አይነት ብሉ ብላክ አይነት ከለር ታገኛላችሁ። ኢኒሻሊ ግን ሬድ ሊሆን ይችላል፣ በጣም እንደዚህ ዲፕ ሬድ ሊሆን ይችላል ማለት ነው። የሃይድሮኒየም አዮን ኮንሰንትሬሽን ከፍተኛ ከሆነ እንደዚህ ዲፕ ሬድ ይሆናል። ኒውትራል ሶሉሽን ከሆነ ደግሞ እንደዚህ አይነት ላይት ግሪን አይነት ነገር እዚች አካባቢ ታገኛላችሁ ማለት ነው። ስለዚህ በዚህ ዋጋ እዚህ ላይ እንደምታዩት የፒኤች ዋጋው በማየት ብቻ አሲድ ነው ወይም ቤዚክ ነው አለም ደግሞ ኒውትራል ነው ማለት እንችላለን። ይህ የፒኤች ዋጋ ደግሞ በደንብ አድርጎ ሊነግረን የሚችለው የማንም ቫሊዩ ነው ማለት ነው። የሃይድሮኒየም አዮን ዋጋ በጣም አነስተኛ ነው ወይንስ ከፍተኛ ነው የሚለውን ነገር ይነግረናል ማለት ነው። የሃይድሮኒየም አዮን ኮንሰንትሬሽን ሊስት ነው ወይንስ ከፍተኛ ነው የሚለውን ነገር እንድናይ ያደርገናል ማለት ነው። Because thus concentration value may be very small, it is often more convenient to give what? The acidity in terms of pH. ስለዚህ አሲዲቲን መግለጽ የምንችለው በፒኤች ቫሊዩ ነው። በቃ ፒኤቹ ላርጅ ፒኤች ሲሆን ቤዝ ነው፣ ስሞል ፒኤች ሲኖር ደግሞ አሲዲክ ነው። ባይዘ ፒኤች ማለት ፓወራይዚንግ the concentration of ሃይድሮኒየም አዮን እንደማለት ነው። ስለዚህ which is defined as what? the negative of what? the negative logarithm of the molar concentration of hydronium ion ማለት እንችላለን። ስለዚህ ፒኤችን ስናስቀምጥ ግሬድ ቴን ላይ እንዳያችሁት ፒኤች ብለን የምንጠራት ቺኛይቱ ፒኤች ብለን የምንጠራት ኔጌቲቭ ሎጋሪዝም ኦፍ ዋት ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ማለት ነው። በቃ ይሄ ነው አቀማመጡ። ስለዚህ ፓወራይዚንግ ዘ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ኦር ሃይድሮጅን ፕላስ አዮን which is equal to negative logarithm of concentration of hydronium ion ማለት ትችላላችሁ። ፒኦኤችን ግን ከፈለጋችሁ እንዲህ ማለት ትችላላችሁ። ፒኦኤችም በተመሳሳይ ኔጌቲቭ ሎግ ኦፍ ምን ይሆናል ማለት ነው concentration of hydroxide ion ማለት ትችላላችሁ። It is also restated in terms of what? hydronium ion concentration ወይም concentration of hydronium ion by the way ይቺ አይነት ብራኬት አቀማመጥ ኮንሰንትሬሽን ለማለት ነው። ሶ ፒኤች is equal to negative log of concentration of hydronium ion ሲሆን አለም ደግሞ ሃይድሮጅን ፕላስ ማለት ትችላላችሁ። ሁለቱም አንድ ናቸው፣ ልዩነት የላቸው። ምክንያቱም ሃይድሮጅን ፕላስ ራሱን ችሎ ኤግዚስት ማድረግ አይችልም። ሃይድሮጅን ፕላስን በወተር ሞለኪል ባውንድድ ሲደረግ ሃይድሮኒየም አዮን የሚል ስያሜ ስላለው ነው። Thus in a solution that has what? concentration of hydronium ion which is equal to 2.5 times the power of -3 ቢሰጣችሁ ፒኤቹን ስትሰሩ ኔጌቲቭ ሎግ ማስገባት ነው። ይህን ቁጥር ግሬቴንም ስላየን በሰፊው ኔጌቲቭ ሎግ ኦፍ ምን ማለት ትችላላችሁ? ይህን ቁጥር ማስቀመጥ ትችላላችሁ። ስለዚህ ፒኤች which is equal to ኔጌቲቭ ሎግ ኦፍ ሃይድሮኒየም አዮን ስለሆነ ሃይድሮኒየም አዮን which is equal to what? ኔጌቲቭ ሎግ ኦፍ መሆኑ ማለት ነው 2.5 times to the power of -3 ትላላችሁ። ሎጉን ውስጥ ስታስገቡት ኔጌቲቭ ሎግ ኦፍ ምን ማለት እንችላለን ማለት ነው 2.5 ማይነስ ሎግ ኦፍ 10 the power of -3 ይመጣላችኋል። ይሄንኛው ኔጌቲቭ 3 ወደዚህ ስለሚመጣ ወደዚህኛው ሳይድ እንደዚህ ስለሚመጣ 3 ይሆንላችኋል። 3 ማይነስ ሎግ ኦፍ ምን ሆነ ማለት ነው 2.5 ነው። ይሄንን ሲጨርሱት 2.6 ይመጣል ማለት ነው።
ኖት ዛት ኔጌቲቭ ሎጋሪዝም ጊቭ አስ ዋት ፖዚቲቭ ነምበር ፎር ፒኤች ነው የሚለን። ሶ ላይክ ዘ ኢኩሊብሪየም ኮንስታንት ዘ ፒኤች ኦፍ ዘ ሶሉሽን ኢዝ ዳይሜንሽንለስ ኳንቲቲ ነው። ልክ እንደ ኢኩሊብሪየም ኮንስታንት ፒኤች ምንም አይነት ሜትር ሞላሪቲ ምናምን የሚባል ነገር የለውም፣ ምንም አይነት ዩኒት የለውም ለማለት ነው። ዳይሜንሽንለስ ስትባሉ ልክ እንደ ኬሲ ማለት ነው። ሌላው ነገር ኔጌቲቭ ሎጋሪዝም የሚሰጠን ያው ፖዚቲቭ ዋጋ ነው የሚላቸው። ምክንያቱም በመጀመሪያ የሚሰጣቸው ኮንሴንትሬሽን ኦፍ ሃይድሮኒየም አዮን ወይንም ሃይድሮክሳይድ አዮን ዋጋ ብዙ ጊዜ ምንድነው ስሞል ቫሊዩ ነው የሚሰጣችሁ፣ ስሞል ነምበር ነው የሚሰጣችሁ፣ በጣም አነስተኛ ቁጥር ነው የሚሰጣችሁ። ስለዚህ የዚህ ቁጥር ለምሳሌ 0.1 የሚሆን 0.01 0.001 ቢሰጥም ይሄ ማለት ቴን ዘ ፓወር ኦፍ ማይነስ 1 ነው። ይሄኛው ቴን ዘ ፓወር ኦፍ ማይነስ 2 ነው አይደለ? ይሄ ደግሞ ቴን ዘ ፓወር ኦፍ ማይነስ 3 ነው። እነዚህን ኔጌቲቭ ሎግ አድርጋችሁ ስትጠቀሙ ፒኤች ኢዝ ኢኳል ቱ ኔጌቲቭ ሎግ ኦፍ ቴን ዘ ፓወር ኦፍ ማይነስ 2 ብትሉ ይቺ ማይነስ 2 ወደ ኋላ ትመለስና 2 አድርጋ ትሰጠናለች ማለት ነው። ሎጉን መማረክ ቻለ ማለት ነው። ኔጌቲቭ የነበረው ፖዚቲቭ ይሆናል ማለት ነው። ቱ ዴተርማይን ዘ ኮንሰንትሬሽን ኦፍ ሃይድሮኒየም አየን ዳት ኮረስፖንዲንግ ቱ ፓርቲኩላር ፒኤች ቫልዩ ቢሰጣችሁ፣ የፒኤች ዋጋ ተሰጧችሁ የሃይድሮኒየም አየን ኮንሰንትሬሽን ፈልጉ ብትባሉ ዊ ዱ ዋት አን ኢንቨርስ ካልኩሌሽን ኢን ዘ ሶሉሽን ዊዝ ፒኤች። ለምሳሌ ብንፈልግ አሁን ላይ ኮንሰንትሬሽን ተሰጥቶን ፒኤች ነበር የፈለግነው። አሁን ደግሞ ፒኤች ተሰጥቶን ኮንሰንትሬሽን ፈልጉ ብትባሉ ኢንቨርስ ካልኩሌሽን መጠቀም ነው። ለምሳሌ ፒኤች ዋጋው 4.5 ቢሰጣችሁ እንዴት አድርገን መስራት እንችላለን? ኮንሰንትሬሽን ኦፍ ሃይድሮኒየም አየን እና ሃይድሮክሳይድ አየንን ፈልጉ ብትባሉ እንዴት አድርገን መፈለግ እንችላለን የሚለው ነገር እንመልከት። እዚህ ላይ ፒኤች which is equal to 4.5 ቢሰጣችሁ ፒኤች ማለት በሌላ አነጋገር ኔጌቲቭ ሎግ ኦፍ ምንድን ነው ማለት ነው? ሃይድሮኒየም አዮን እንደማለት ነው። ይህ ከምን ጋር እኩል ነው? ከ4.5 ጋር ኢኳል ነው። ቦት ሳይድ በኔጌቲቭ ስታበዙት ሎግ ኦፍ ይሄን በኔጌቲቭ አብዙት ይሄንኛውም ማለት ነው። ይሄን በኔጌቲቭ ስታበዙት ሎግ ኦፍ ዋት ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to ኔጌቲቭ 4.5 ማለት ትችላላችሁ። ይህ ማለት ቤዙ 10 ነው። ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን የተባልናት ይችኛይቱ ቤዟ ስንተች ማለት 10 ነች ማለት ነው። ስለዚህ የሎጋሪዝም ፕሮፐርቲ ስትማሩ ደግሞ ሎግ ኦፍ ኤ ኢን ቤዝ ቢ which is equal to ኤም ቢሰጣችሁ የኤ ዋጋን ለማግኘት ቢ ዘ ፓወር ኦፍ ኤም ነው የምትሉት። ሴም ስትሩዝ ላይ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን እንደ ኤ ብትወስዱት ከምን ጋር እኩል ነው? ከቴን ዘ ፓወር ኦፍ ማይነስ 4.5 ጋር ተመሳሳይ ነው ማለት ነው። ስለዚህ ይሄንን በካልኩሌተር ሲሰሩ 3.2 ታይምስ ዘ ፓወር ኦፍ ማይነስ 5 ታገኛላችሁ ማለት ነው። በዚህ አይነት መንገድ መስራት ትችላላችሁ ማለት ነው። አሁን የነገርኳችሁ ያው መጽሐፋችሁ ላይ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አየን ከኔጌቲቭ 4.5 ጋር ኢኳል ነው የሚላችሁ። ከዛ ቴን ዘ ፓወር ማይነስ 4.5 ይመጣል። ይህ ማለት 3.2 ታይምስ ዘ ፓወር ማይነስ 5 ነው። የነገርኳችሁ ነው። ዘ ፒኤች ኦፍ ሶሉሽን ኢዝ ሜጀርድ ባይ ፒኤች ሜትር ነው። በፒኤች ሜትር ይሄ ኤሌክትሮድ ያለው ሶሉሽን ውስጥ ኢንሰርት ስታደርጉት ዲጂታል ቫሊዩን እዚህ ላይ ያነብላችኋል ማለት ነው። እዚህ ላይ ተማሪዎች ሌላው ማየት ያለብን ነገር ምንድን ነው? ፒኤች ቫሊዩ ዲክሪዝ አት ዘ ኮንሰንትሬሽን ኦፍ ሃይድሮኒየም አዮንስ ኢንክሪዝ፣ ወይንም የሃይድሮጅን አዮኑ መጠኑ ከጨመረ ወይም ኮንሰንትሬሽኑ ላርጅ ከሆነ ፒኤች ቫሊዩ ዲክሪዝ ያደርጋል። ለምን ቢባል ለምሳሌ ላሳያችሁ። ሰርቴን ሶሉሽን ዊዝ ሃይድሮኒየም አዮን ኮንሰንትሬሽን ኦር የሃይድሮጅን አዮን ኮንሰንትሬሽኑ ቴን ዘ ፓወር ኦፍ ማይነስ 2 ቢኖራችሁ እና ሌላኛው ሶሉሽን ደግሞ ኮንሰንትሬሽን ኦፍ ሃይድሮኒየም አዮኑ ቴን ዘ ፓወር ኦፍ ማይነስ 6 ቢሰጣችሁ ከሁለቱ ስታወዳድሩ ትንሽ ቫልዩ ያለው ይሄኛው ነው። ለምሳሌ ሁለተኛው ላይ ቴን ዘ ፓወር ማይነስ 6 ነው። ይሄኛው ደግሞ የመጀመሪያው ደግሞ ቴን ዘ ፓወር ኦፍ ማይነስ 2 ነው። ሶ የሁለቱንም ፒኤች ቫልዩ እንፈልግ ብንል ይሄን የመጀመሪያ እናድርጋትና እቺኛይቱ ሁለተኛ ብታደርጉ ለመጀመሪያው ፒኤች ዋንን ብትሰሩ ኔጌቲቭ ሎግ ኦፍ ዋት ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ብለን ማለት ነው። እዚች ላይ ኔጌቲቭ ሎግ ኦፍ ቴን ዘ ፓወር ኦፍ ማይነስ 2 ስታደርጉ የምታገኙት 2 ነው ማለት ነው። ለከፍተኛ ኮንሰንትሬሽን ላለው ስንት አገኛችሁ? 2 አገኛችሁ። አነስተኛ ኮንሰንትሬሽን ላለው ደግሞ ለሁለተኛው ስትሰሩ ለዚህኛው ስትሰሩ ፒኤች which is equal to ምን ይመጣልናል? ፒኤች which is equal to ኔጌቲቭ ሎግ ኦፍ ቴን ዘ ፓወር ኦፍ ማይነስ 6 ነው የሚሆነው። ይህ ማለት ደግሞ ፖዚቲቭ 6 ታገኛላችሁ። አሁን ፒኤቹ ላርጅ ሆነው ስሞል ኮንሰንትሬሽን ላለው ነው።
ፒኤቹ ደግሞ ስሞል የሆነው ደግሞ ላርጅ ኮንሴንትሬሽን ላለው ነው። ስለዚህ የዚችኛይቱ ስቴትመንት the pH value decrease at the concentration of hydronium ion increase. In other words, the more acidic the solution, the lower its pH value. ስለዚህ ሞር አሲዲክ ከሆነ pH value ምንድነው ማለት ነው? አነስተኛ ነው ማለት ነው። ሌላው the more basic the solution, the higher the its pH ነው። ሞር ቤዚክ ከሆነ ደግሞ pH value ከፍተኛ ነው ማለት ነው። በዚህ መሰረት ሶስቱን አይነት ሶሉሽኖች መግለጽ እንችላለን። ኒውትራል ሶሉሽን፣ አሲዲክ ሶሉሽን እና ቤዚክ ሶሉሽን የሚለውን ነገር መግለጽ እንችላለን። ለምሳሌ ኒውትራል ሶሉሽን ሁልጊዜም ፒኤች ቫሊዩ 7 ነው። አቶም ቴምፕሬቸር ፒኤች ቫሊዩ 7 የሆነ ኒውትራል ሶሉሽን ተብሎ ይጠራል። አሲዲክ ሶሉሽን ማለት ደግሞ ፒኤች ቫሊያቸው ምንድነው ማለት ነው? በጣም ከ7 ያነሰ ነው ማለት ነው። ሞር ስትሮንግ የሆነ አሲድ ፒኤች ቫሊዩ 1 2 ወይንም ሃይሊ ኮንሰንትሬትድ የሆነ አሲድ ፒኤች ቫሊዩ 1 2 እያለ ሊቀጥል ይችላል ማለት ነው። ቤዚክ ሶሉሽን ከሆነ ደግሞ ፒኤች ቫሊዩ ከ7 የበለጠ ነው። ለቤዚክ ሶሉሽን ፒኤቹ ላርጅ ቫሊዩ ነው ያለው ማለት ነው። አክቲቪቲ 1.5 ኢን ዩር ግሩፕ ቼክ ዘ ከለር ቼንጅ ኦፍ ዘ ፎሎዊንግ ሰብስታንስ ዩዚንግ ሊትመስ ፔፐር ራይት ዩር ኦብዘርቬሽን ኢን ዘ ፎሎዊንግ ቴብል ነው የሚላችሁ። ኮምፔር ዩር ሪዛልት ዊዝ ዘ ኦፍ አዘር ግሩፕ። እንግዲህ ላቦራቶሪ ቴስት ማድረግ ትችላላችሁ። በፒኤች ሜትር አሊያም ደግሞ በሊትመስ ፔፐር ቸክ ማድረግ ትችላላችሁ የፒኤች ዋጋቸውን። ግን እዚህ ላይ እኔ እነግራችኋለሁኝ አሲዲክ ናቸው ወይስ ቤዚክ ኒውትራል የሚለውን ነገር እነግራችኋለሁ ማለት ነው። ስለዚህ የመጀመሪያው ምንድነው? ቢር ነው። ወይም ቢራ ብንወስድ ፒኤቹ ከ4.1 እስከ 4.5 ይሄዳል ማለት ነው። ይህን ያክል የፒኤች ዋጋ አለው። ስለዚህ አሲዲክ ነው። አሲዲክ ዋጋ ነው ያለው ማለት ነው። ይሄኛው ሶሉሽኑ አሲዲክ ነው ማለት ለዛ ነው ቢራ ሰዎችን መጉዳት የሚችለው ማለት ነው። አንዱ የሚጎዳበት ባህሪው እሱ ነው። ሌላኛው ሚልክ ኦፍ ማግኔዥያ ወይም ማግኔዥየም ሃይድሮክሳይድ ቤዚክ ነው። ይሄ ደግሞ 10.5 ነው ፒኤቹ። ስለዚህ እዚች ላይ ቤዚክ ማለት ትችላላችሁ። ቤዚክ ይሄ አንቲ አሲድ ነው። ቶማቶ ጁስ ስትወስዱ ደግሞ ይሄ ከ4 እስከ 4.5 ነው። ሊለያይ ይችላል እንደየቦታው ማለት ነው። አሲዲክ ነው ማለት ነው። ቲማቲምም ምንድነው ማለት ነው? አሲዲክ ነው። ሌመን ጁስ ይሄንኛው በጣም አነስተኛ ነው ፒኤቹ ማለት ከፍተኛ የሆነ የአሲድ ስትሬንግዝ አለው። በጣም ኮምጣጣነቱም ወይም ሳወር ቴስት እንዲኖረው ያደረገው ያ ባህሪ ነው ማለት ነው። ስለዚህ አሲዲክ ነው ማለት ነው። እሱም አሲዲክ ነው ማለት ትችላላችሁ። የመጨረሻው ድሪንኪንግ ወተር ነው። ይሄ እንደየቦታውም ስለሚለያይ ከ6.5 እስከ 8 ድረስ ይሄዳ ማለት ነው። ስለዚህ ይሄ አሲዲክም ኒውትራልም ቤዚክም ወይም ስላይትሊ አሲዲክ ስላይትሊ ቤዚክ ሊሆን ይችላል አለም ደግሞ ኒውትራልም ሊሆን ይችላል ማለት ነው። እና ይሄን በዚህ አይነት መንገድ መሙላት ትችላላችሁ። እዚህ ላይ ተማሪዎች ፒኤችን ኔጌቲቭ ሎጋሪዝም ኦፍ ዘ ኮንሰንትሬሽን ኦፍ ሃይድሮክሳይድ ሃይድሮኒየም አየን እንዳልነው ሁሉ እዚህ ላይ ደግሞ ፒኦኤች በምን አይነት መንገድ መግለጽ እንችላለን? ፒኦኤች ኢዝ ኢኳል ቱ ኔጌቲቭ ሎጋሪዝም ኦፍ ሃይድሮክሳይድ አየን ብለን መግለጽ እንችላለን፣ አሁን እንደነገርኳችሁ ማለት ነው። ስለዚህ ዘ ፒኤች ኖቴሽን ሃዝ ቢን ኤክስቴንድድ ቱ አዘር ኤክስፖኔንሻል ኳንቲቲ። ያ ማለት ፒኦኤች ስኬልን ስገጹ በዚህ አይነት መንገድ ነው፣ ልዩነት የላቸውም። አት 25 ዲግሪ ሴልሲየስ ቫሊያቸው ኢኳል ነው። ግን ፒኦኤችን ለመስራት ልክ ፒኤችን ለመስራት እንደተጠቀማችሁት ኔጌቲቭ ሎግ ኦፍ ሃይድሮክሳይድ አየን ብላችሁ መግለጽ ትችላላችሁ። በዚህ አይነት መንገድ ማለት ነው። እንደዛ አድርጋችሁ መስራት ትችላላችሁ። ሌላው ኮንሰንትሬሽን ኦፍ ሃይድሮክሳይድ አየን ተሰጥቷችሁ ፒኦኤች ዋጋን እንደፈለጋችሁት ሁሉ የፒኦኤች ዋጋ ተሰጥቷችሁ ደግሞ የሃይድሮክሳይድ አየን ኮንሰንትሬሽን መፈለግ እንችላለን ማለት ነው። ተመሳሳይ ነው። እንደዛ የሚለየው ብቻ ያ ሃይድሮኒየም አየን ነው የተጠቀማችሁት፣ እዚህ ደግሞ ኦኤች ማይነስ ነው የሆነው እና አንድ አይነት ፎርሙላ ነው፣ ልዩነት የለውም። ስለዚህ if we are given the pH value of a solution and asked to calculate the concentration of hydroxide ion ብንባል ማለት ነው። እዚች ላይ የፒኦኤች ዋጋ ተሰጥቷችሁ የኦኤችን ቫልዩ ፈልጉ ብትባሉ we can take the antilog of what the above equation as follow። ይሄንን መጠቀም እንችላለን። እንዴት አድርገን ነው የምንሰራው? POH which is equal to negative log of concentration of hydroxide ion ከሆነ ይሄንን ቦት ሳይድ ኔጌቲቭ ሎግ ብታበዙ ይችን በኔጌቲቭ ይሄ ፕላስ ይሆንላችኋል። ከዛ የቤዙ 10 ነው። ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን which is equal to what 10 the power of POH ማለት ትችላላችሁ። ለምሳሌ POH 4 ቢሰጣችሁ እናንተ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ብላችሁ 10 the power of minus
ፎር ማለት ትችላላችሁ ማለት ነው። An important expression between pH and pH can be obtained by what? Considering the ion product for the water at 25 degrees Celsius. That means dissociation constant of water, which is equal to the concentration of hydronium ion multiplied by what? Concentration of hydroxide ion ነው። ሶ የሁለቱ ፕሮዳክት 1 ታይም ቱ ዘ ፓወር -4 ነው። ስለዚህ ይችን ቫሊዩ ብቻ ኔጌቲቭ ሎግ በማስገባት ፒኤች እና ፒኦኤችን ማግኘት እንችላለን። ስለዚህ የፒኤችን እና የፒኦኤች ሪሌሽንሽፕ ለማግኘት በመጀመሪያ አዮን ፕሮዳክት ኦፍ ወተርን ማወቅ አለብን። ዲሶሉሽን ኮንስታንት ኦፍ ወተር which is equal to ፕሮዳክት ኦፍ ዋት ሃይድሮኒየም አዮን ኮንሰንትሬሽን ኤንድ ሃይድሮክሳይድ አዮን ኮንሰንትሬሽን ነው። ይህ ደግሞ 1 ታይም ቱ ዘ ፓወር -14 ቫሊዩ አለችው። በምን ያክል ዲግሪ ሴልሲየስ? በ25 ዲግሪ ሴልሲየስ ነው። ባይ ዘ ዌይ ቴምፕሬቸሩ በጨመረ ቁጥር ዲሶሉሽን ኮንስታንት ኦፍ ወተር ወይም ኬደብሊው ምን ያደርጋል ማለት ነው? ሊለያይ ይችላል ወይም ሊጨምር ይችላል ማለት ነው። ስለዚህ እዚህ ኢኩዌሽን ላይ ኔጌቲቭ ሎግን ስትጠቀሙ አሁን እዚህ የተቀመጠላችሁ ላይ ኔጌቲቭ ሎግ ብታደርጉ ምን ታገኛላችሁ ማለት ነው? ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ፕላስ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ነው። ሆል ዋት ኔጌቲቭ እዚህ ላይም ኔጌቲቭ ሎግ ስታደርጉ ማለት ነው። ይህ ማለት በያነጋገር ማለት ነው ኔጌቲቭ ሎግ ኦፍ ዋት ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ታይምስ ዋት ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ነው። ይሄ ዘ ሴም ሎግ ነው ማለት ቤዙ 10 ነው ማለት ነው። ስለዚህ እዚች ቦታ ላይ ሎጋሪዝም ህግ ላይ ስትማሩ ሎጋሪዝም ኦፍ ኤ ታይምስ ቢ ቢሆን ምን ነበር የምታደርጉት? ሎግ ኦፍ ኤ ፕላስ ሎግ ኦፍ ቢ ነበር የምታደርጉት። ይህም በተመሳሳይ ማይነስ ቢሆንም ለውጥ አያመጣም ማለት ነው። እና ምን ይሆናል? ኔጌቲቭ ታደርጋላችሁ ቦት ሳይድ። ከዛስ ማባዛት ስለሆነ በመካከላቸው ያለው ምን ማድረግ እንችላለን ማለት መደመር እንችላለን። ይሄ ኔጌቲቭ ወደ ውስጥ ሲገባ ምን ማድረግ እንችላላችሁ? ኔጌቲቭ ሎግ ኦፍ ሃይድሮኒየም አዮን ይችኛይቱ ማይነስ ዋት ሎግ ኦፍ ሃይድሮክሳይድ አዮን which is equal to 40 ይመጣላችኋል። ምክንያቱም ኔጌቲቭ ሎግ ኦፍ 1 ታይምስ ዘ ፓወር -40 ይቺ ኔጌቲቭ ሎግ ስታስገቧት 14 ትወጣላችኋለች። ይቺኛይቱ ፓርት 14 ነው የምትሆነው። ስለዚህ ማይነስ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ብለን የጠራ ነው ምንድነው ማለት ነው? ፒኤች ነው ማለት ነው። ከዛ ማይነስ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን የተባለው ደግሞ ይሄንኛው ደግሞ ምንድነው ማለት ነው? ፒኦኤች ነው ማለት ነው። ፒኦኤች ነው ማለት ነው። which is equal to ምን መጣላችሁ ማለት ነው? 14 ማለት ነው። ስለዚህ ፒኤች እና ፒኦኤች እንደምራችሁ የምታገኙት 14 ይሆናል ማለት ነው። 14 ስለዚህ የሁለቱ ሪሌሽን ነው። ስለዚህ ለምሳሌ የፒኦኤች ዋጋ 4 ቢሰጣችሁ ፒኤቹ ምን ያክል ነው ልትባሉ ትችላላችሁ። ያ ማለት 14 ሲቀነስ 4 ማለት ትችላላችሁ። ይሄንን ሪአሬንጅ አድርጋችሁ ምክንያቱም ፒኤች ማለት 40 ማይነስ ፒኦኤች ስለሆነ ቀጥታ 10 ይመጣል ማለት ነው። ሶ የሁለቱ ድምር ግን 14 ይሆናል። የሁለቱ ብዜት ደግሞ በኮንሰንትሬሽን ደረጃ 1 ታይም ቱ ዘ ፓወር -14 ነው ማለት ነው። From the definition pH and pH we obtained pH plus pH is equal to 1/4. Thus in general the sum of the pH and pH value must equal pKw ነው። ያው ግልጽ ነገር ነው። እዚች ላይ pH plus pOH ብለን የምንጠራው ከpKw ጋር እኩል ነው ወይም ፓወራይዚንግ the value of what dissociation constant of water ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን። ያ በሌላ አነጋገር ቁጥሩ ስለሚታወቅ at 25 ዲግሪ ሴልሲየስ ስለሚታወቅ በዚህ አይነት መንገድ ማስቀመጥ እንችላለን። in general the sum of the pH and pH value must equal to ይሄ ዋጋ ብለናል። this equation provide us with another way to express the relationship between the concentration of hydrogen plus ion and concentration of hydroxide ion በሁለተኛ መንገድ ነው። ምክንያቱም እዛ ላይ በኮንሰንትሬሽን ነበር የገለጽ ነው። አሁን ደግሞ በፒኤች እና ፒኦኤች ዋጋ መግለጽ ይችላል። የፒኤች ዋጋን ካወቃችሁ ፒኦኤችን በቀላሉ ማግኘት ትችላላችሁ ማለት ነው። እንግዲህ ተማሪዎች ስለ አዮናይዜሽን ኦፍ ዋተር ይህን ይመስላል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። ኤክሰርሳይዝ 1.5 እና 1.6ን በሌላ የትምህርት ቪዲዮ ይዤላችሁ እመጣለሁ። ምክንያቱም ኤክሰርሳይዝ 1.5 እና 1.6 ስለ አዮናይዜሽን ዋተር የምንመለከትበት ስለሆነ ማለት ነው።